ድንቅ አድርጎልኛል የሰራዊት ጌታ፣ ድንቅ አድርጎልኛል የሰራዊት ጌታ። አረሳኝም አምላክ አነሳኝ ከትቢያ። ድንቅ አድርጎልኛል በደሌን ሳይቆጥር፣ ድንቅ አድርጎልኛል ወደ ቤቱ ጠራ። ሰላም ሰላም፣ ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኛ አለን እግዚአብሔር ይመስገን። ለዚህ ቤት አዲስ ከሆናችሁ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንግዲህ ሩታዬ ከሆስፒታል ወጥታ ወደ ቤቷ ገብታለች። እንኳን ደስ አለሽ ሩታዬ፣ በድጋሚ እንኳን አይንሽን በአይንሽ አየሽ፣ እንኳን ለዚህ ክብር አበቃሽ እላለሁኝ። እንግዲህ አብርሽም የልጅ አባት ሆኗል፣ ሩታዬም የልጅ እናት ሆናለችና እንኳን ለዚህ ክብር አበቃችሁ ሁለታችሁንም። ልጅ ጸጋ ነውና ደስ ይላል። ደስ በሚል አቀባበልም ተቀብሏታል። ግን ቅር ያለኝ ነገር አለ እዚህ ጋር አብርሽ የለም፣ አላየሁትም። ካሜራ ማን ነው መሰለኝ አይታይምና፣ ግን ካሜራማን ባትሆን ጥሩ ነበር። መሀል ላይ ብትገባ በጣም ውበት ይኖረው ነበርና ደስ ይላል። በጣም ደስ በሚል ቤተሰብ ሰብሰብ ባለበት የአብርሽ እናት፣ የሩታዬ እናት፣ አባት፣ እህት አሉና በጣም ደስ ይላል። ድምቅ ባለ ሁኔታ ነው የተቀበሏት። ግን ከዚህ በላይ ነበረን የአብርሽን የጠበቁት። በቃ የሆነ በቃ ድምቅ አድርጎ የሆነ ጊዜ ቀለበት ሲያደርግላት ታስታውሱ እንደሆነ ለሶስተኛ ጊዜ ከነዳኒ ጋር ድራማ በሰሩ ሰዓት ይሁን ሶስተኛ ጊዜ ቀለበት አድርጎላት ነበር። እንደዛ አይነት ነበረን የጠበኩትና ድባቡን አሁንም ሩታዬ ሰላሙን ይልል በሰላም ተገላግለሽ በሰላም ልጅሽን አቅፈሽ ለዚህ ክብር ስለበቃሽ ደስ ብሎኛል። እንኳን ደስ አለሽ እላለሁኝ። በዚሁ አጋጣሚ ለሩታዬ እህቶች እንኳን ደስ አላችሁ፣ ከኔም ጭምር እንኳን ደስ አለን። ብዙ የለፉላት እህቶች አሉ፣ በጸሎት አሳልፈው እንደዚህ ለተሳዳቢ ሳይሰጡ በቃ ከሷ ጋር የቆሙ ጀግና የሆኑ እህቶች ስላሉ እነሱንም እንኳን ደስ አላችሁ ላለሁኝ። የኔ እህቶች ጀግና ከሴቶች ጎን የቆሙ ብዙ እህቶች አሉ። ኦዲየንሶቿ በጣም ደስ የሚሉ ናቸውና እናንተንም በድጋሚ ደጋግሜ እንኳን ደስ አላችሁ ላለሁኝ። ለሴት የቆማችሁት ከሴት ጎን የቆማችሁ እህቶች ሁላችሁ እንኳን ለዚህ ክብር አበቃችሁ ላለሁኝ። እንግዲህ ልፋታችሁ ፍሬ አፍርቶ እዚህ ላይ ደርሷል። በጣም ነው ደስ የሚለው። ሩታዬ የኔ ጠንካራ ራስሽን ጠብቂ። እንግዲህ ፈጣሪ ደግሞ ይርዳሽ፣ በሰላም በጤና ታርሰሽ እንደምትወጪ ተስፋ አለኝና ፈጣሪ ካንቺ ጋራ ይሁን። በጣም ነው የምር ደስ የሚል ጊዜ ነበረ። ያው አብርሽ ቢኖር ደግሞ የበለጠ ደስ ይል ነበርና 9 ወር ሙሉ ከሷ ጋር አልነበረም። በዛ ጭቅጭቅ 9 ወር ሙሉ ብቻዋን ያን ሁሉ ጊዜ አሳልፋ እንግዲህ ለዚህ ስለደረሰች እግዚአብሔር ይመስገን ለሁሉም ነገር። እና ደግሞ አንዳንዶቻችሁ አላችሁ ዛሬም ልጅ አይደለም የምትሉ በፈጣሪ ስራ የምትገቡ እግዚአብሔር እናንተን ልቦና ይስጣችሁ። ዛሬም ጨርቅ ነው ስፖንጅ ነው ለምትሉ ሴቶች አረ እናንተ ልቦና ይስጣችሁ ላለሁኝ። እግዚአብሔር እንደ ሰው አይደለም። ይሄው በመጎስ በጸጋ ወንድ ልጅ ምን የመሰለ ወንድ ልጅ ስላሳቀፋት እግዚአብሔር ስሙ ይባረክ ማለት ነው። ለሁሉም ነገር ፈጣሪን ማመስገን ጥሩ ነውና እንደ ሰው አይደለም እግዚአብሔር የምር ነው። እቺ ልጅ ካገባችበት ጊዜ ጀምሮ በጣም ብዙ ፈተናዎችን አልፋ ብዙ ስቃይን አሳልፋ እዚህ ላይ ጠንካራ ስለሆነች የምር ፌሮ ናት። ጠንካራ ስለሆነች እዚህ ላይ ደርሳ ዛሬ የወንድ ልጅ እናት ሆናለችና አብርሽም እንደዛው የወንድ ልጅ አባት ሆኗል። በጣም ደስ ይላልና እግዚአብሔር ይመስገን ስለሁሉም። እና እህቴ እንኳን ደስ አለሽ እላለሁኝ በድጋሚ። ፈጣሪ ደግሞ
መልካምነቱ እንግዲህ በሰላም አጠንክሮሽ እንደምትመጪልን ተስፋ አለኝና በዚሁ አጋጣሚ ደግሞ 200 ኬ ስለገባሽ ደስ ብሎኛል። ለዚህም እንኳን ደስ አለሽ። ጉዞ እንግዲህ ወደ 300 ኬ ነው። ከዚህ በኋላ ያለው ደስታ ብቻ ነው። ደስ የሚል ነገር ነው። እንግዲህ ከዚህ በኋላ የልጅ አባት የልጅ እናት ሆኖ ድራማ መስራት ጥሩ አይደለም። ድራማችሁን በዚሁ አብቁ። ይብቃ ድራማችሁ። በፍቅር ኑሩ። ይሄንን ነው የምለው ቤተሰብ ብቻ ደስ ይላል ሁሉም ነገር። እቺን ሰሞን የምናያት ያው ልጅ መጣ፣ በረከት መጥቷል። ከዚህ በኋላ ጥል የለም፣ ፍቅር ብቻ ነው ያለውና ሰላሙን ያወርድላችሁ ቤተሰብ። ይሄን ቪዲዮ ከወደዳችሁት ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። እንግዲህ ወደ ሩታዬ እያየን ደግሞ እንቀጥላለን። እየመጡ ነው። ያው ሌላ ከጨረስን መጣችሁ፣ ከጨረስን በኋላ መጣችሁ። ቀደም ብላችሁ ጥሩን እንመጣ ነበር፣ ግን ያው በዚህ አጋጣሚ በጣም ደስ ብሎናል። እስኪ ማለት እነሱ ሩታ አታውቅም፣ ቤተሰቦቿ ብቻ ነው ያስፈቀድ ነው። ያው ቤት ውስጥ ዲኮር አሰርተን ምናምን ሩታ የምታርፍበት ቦታዎች ምናምን አሰማምረን እየጠበቅናት ነው። እና እስኪ እናንተ ስሜቱ ምን ተሰማችሁ ይሄንን ነገር ስላዘጋጀን? በዚህ አጋጣሚ በነገራችን ላይ በጣም ከምትለው በላይ እኔ በጣም ደስተኛ ነኝ። ምክንያቱም ያው ያለፉበት አንዳንድ ነገሮች እስከዛሬ የተፈጠሩት በጣም ብዙ ነገሮች አሉ በአብርሽና በሩታ መሀል፣ እንዲሁም እኛ ጓደኞች መሀል በጣም ብዙ ክፍተቶች ተፈጥሯል። ግን ደግሞ እነዛ ሁሉ ጊዜያቶች አልፎ ሩታ በሰላም መገላገሏ በራሱ አንድ ትልቅ ደስታ ነው ብዬ አስባለሁ። ስለዚህ ልጅ ደግሞ ሲመጣ ያው ልጅ ያስታርቃል፣ አንድ ያደርጋል፣ ብዙ ሰላሞችን ይፈጥራል ብዬ አስባለሁ እና በዚህ አጋጣሚ ሩታዬ በጣም ደስ ብሎኛል። እንኳን እግዚአብሔር ረዳሽ። እንዲሁም ደግሞ የነበራችሁ ፍቅር የነበራችሁ ደስታ አንቺና አብርሃም ከዚህ በፊት የነበረው ሙሉ ላይፍ እንደሚስተካከል በሙሉ ተስፋ አደርጋለሁ እና ግን ወዳችኋለሁ በጣም ቴንኪዩ። እኛም እንወዳችኋለን። ደስ ይላል ማለት ብዙ ነገር ተናገርከውና በጣም ደስ ይላል። እግዚአብሔር ብዙ ጊዜ ስንጠብቀው የነበረው ነገር ነው ማለት ልጅ በረከት ነው። ልጅ ከመጣ በኋላ ብዙ ፍቅርና ደስታ ይመጣል ብዬ አስባለሁ። ሩታዬ ምርጥ እህቴ፣ አብርሽ ምርጥ ወንድሜ፣ ለዚህ ቀን እንኳን ፈጣሪ ያበቃችሁ ለማለት ወዳለሁ። እንግዲህ ከዚህ በኋላ ደግሞ በረከቱ ረድኤቱ ወርዶ ደግሞ ፏ እንደምንል ተስፋ አደርጋለሁ። እንወዳችኋለን። እኛም እንወዳችኋለን። እንግዲህ አሁን የተወሰኑ ሰዎች ነው የሚቀሩን እና ነቢኒም አሉ እነ ፈረንጁም አሉ። እነሱ ናቸው የቀሩን አሁን እና የሩታ ቤተሰቦች እንግዲህ ሩታን አጅበዋት አንድ ላይ እንዲመጡ ተነጋግረናል። የምታውቀው ነገር የለም ሩታ፣ አብርሽም የሚያውቀው ነገር የለምና ይህንን ሰርፕራይዝ ከልባችን ሰርፕራይዝ ልናደርጋቸው ተዘጋጅተን እየጠበቅን ነው ማለት ነው። አዎ፣ ግን በዚህ አጋጣሚ የተወለደው ልጅ ወንድ ስለሆነ ማለት ነው ያው እንግዲህ እያንዳንዶቻችን እስከ ዛሬ ላጠፋ ነው ያው ብድሩን ይከፍላል ያው ብዬ አስባለሁ። ለማንኛውም ማለት እስካሁን የተፈጠረው ነገር ያው ብዙዎቻችን አስተምረውናል። ከሰው ስህተት አይጠፋም። የትኛውም ሰው ስህተተኛ አይደለሁም ብሎ አያስብም። እኛ በራሳችን ሁላችንም ልክ ሊመስለን ይችላል፣ ግን በሰው አንግል ደግሞ ልክ ላንኖር እንችላለን። የትኛውም ሰው ያጠፋል። ግን ደግሞ አሁን እሱን ነገር ረስተን ተጣልተናል፣ ከሁላችሁም ተጣልተናል፣ ከአብርሽ ከሩታ ከሁሉም ሰው ጋር ተጣልተናል። ግን ደግሞ እሱ ነገር አበቃ። ዛሬ ደስታ ነው። ሁላችንም ተሰብስበን በአንድ ሆነን ይሄንን ነገር አንድ ላይ እንድናከብር ነው የምንፈልገው። ምንም ጭቅጭቅም አልፈልግም። በቃ በደስታ ከሩታ ቤተሰብ በቃ ሁሉንም ረስተን አንድ ላይ ሆነን ማክበር ነው ያለብን። አይመስላችሁም? እንግዲህ ቤተሰቦቻችን እናንተም አብራችሁ ስለሆናችሁ እናመሰግናለን። እስከ መጨረሻው አብራችሁን ጠብቁ። ሩታ የምትመጣበትን ሰዓት እየተጠባበቅን ነው ያለውን ነገር ለእናንተም ለሁላችንም እንግዲህ እየጓጓን ስለሆነ አብረን እናያለን። አብራችሁን ሆኑ። እንግዲህ ቤተሰቦቻችን መጥተዋል። ያው በር ላይ ናቸው ማለት ነው። እኛም ተዘጋጅተን እየጠበቅናቸው ነው። እንግዲህ እያፈነደን ሲመጡ እዚህ ጋር ሲደርሱ ምን አድርግ ይሆናል ማለት ነው። ኬክም አለ እዚህ ጋር። ሩታ ይሄን ኬክ ቁርሳለን ነው የምትገባው ማለት ነው ወደ ቤት። እንግዲህ ለማስደንገጥ ልጁንም እሷንም ለማስደንገጥ ተዘጋጅተናል። ልጁ ተነስቶ እንዳይሮጥ ልጁ እንኳን እንትን እንዳይል። ይሄ ነገር ግን ሁሌ ማፈንዳት ግራ ነበር የሚገባው። አረ መጥቷል። ድንቅ አድርጎልኛል የሰራዊት ጌታ፣ ድንቅ አድርጎልኛል የሰራዊት ጌታ።
አረሳኝም አምላክ አነሳኝ ከትቢያ ድንቅ አድርጎልኛል በደሌን ሳይቆጥር ድንቅ አድርጎልኛል ወደ ቤቱ ጠራኝ ድንቅ አድርጎልኛል ረክሼ ሳለው ድንቅ አድርጎልኛል ሆይናለ ድንቅ አድርጎልኛል በዳግም ምጽአቱ ድንቅ አድርጎልኛል መንግሥቱን ሊያወርሰን። በጣም ታምራላችሁ። ኑ ወደዚህ። እዚህ ጋር ኬክ የቀረባለ ለእናንተ እንኳን ደስ አላችሁ። አባዬ ሩታ ሁላችሁ በዚህ ሩታዬ ነኝ፣ እዚህ ጋር አባዬም ነኝ። በጣም ነው የምታምሩት፣ በጣም ነው ደስ የምትሉት። እዚህ ጋር ሁላችሁ ኑና እና እንግዲህ ቤተሰቦቻችን መተዋል። እዚህ ጋር ሩታዬ ይኸው እንኳን ደስ አላችሁ። በመጀመሪያ እንኳን አብሮ ደስ አለን። አባዬ እንኳን ደስ አለሽ፣ የልጅ ልጅ ስላየሽ። በጣም ደስ ብሎኛል። አብዬም እንደዛው የልጅ ልጅ ስላየሽ ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። እሺ ሁላችንም በጣም ደስ ብሎናል። ያው መናገር እስኪያቀጠን ድረስ ያው እዚህ ጋር ኬክ አለ። ኬኩ ደግሞ ቁርስሽ ትገቢልናለሽ ሩታዬ። ግን በመጀመሪያ ያው ከዚህ በፊትም ብለነዋል፣ ብዙ ስቃይ ነበረ፣ ብዙ ማለት በቃ ብዙ ነገር ነበረ ከዚህ በፊቶች። አሁን ግን ያው ሳቅ በሳቅ ሆነናል ሁላችንም፣ እግዚአብሔር ይመስገን። ሁላችንም ደስ ብሎናል። ጓደኞቻችን አለን። ቡርኬ እዚህ ጋር መተ አንዳንድ ነገር ብትላችሁ ደስ ይለኛል። ከድካም ስለሆነ የመጣችሁ እሺ አጨብጭበ እንኳን ደስ አለሽ። ያው ሩታ ሁላችንም ቤተሰቦችሽንም ጓደኞችሽንም ተሰብስበናል። እስኪ የተሰማሽን ስሜት ደግሞ ብትናገሪ ደስ ይለናል። እሺ መጀመሪያ ሁላችሁንም አመሰግናለሁ ለዚህ ቀን ፈጣሪ እንድደርስ ስላደረገኝ፣ ስለረዳኝ፣ አይኔም በአይኔ እንዳይ ስላደረገኝ በጣም ደስ ብሎኛል። ያው ከብዙ ጭንቅና ስቃይ በኋላ ልጄን ለመታቀፍ ረድቶኛል ፈጣሪ። እግዚአብሔር አምላክ የተመሰገነ ይሁን። እናንተንም በጣም አድርጌ አመሰግናለሁ። እንደዚህ አይነት ፕሮግራም አዘጋጅታችሁ ነኝ ሰርፕራይዝ ስላደረጋችሁኝ ቴንኪ ሁላችሁንም፣ እንዲሁም እናቶቼን ሁለታችሁንም በጣም ነው ማመሰግነው። ሁላችሁንም ወዳችኋለሁኝ። ያው በዚህ አጋጣሚ ብዙ ነገር ተምሬያለሁ፣ ብዙ ነገር አይቻለሁ ከእርግዝናው ጀምሮ እስከምወልደው ድረስ የእናትን ስሜት እናትነትን ምን ማለት እንደሆነ በደንብ እንድረዳው ሆኛለሁና በእርግጥ ያው ትረዱታላችሁ። ሞር ደግሞ በቦታ ሆናችሁ ስትአዩት ነው የሚገባችሁና የእናቶቻችንን ስቃይ በደንብ አድርጌ ነው የቀመስኩት እና ክብር ለእናቶች። ይሄን የተሰማኝ አመሰግናለሁ። የቀረውን ሙላበታል። እሺ እኛም እናመሰግናለን። ያው ሩታዬ ከዚህ በኋላ ጓደኞችን ሳይሆን እናታችን ነው ምንልሽ፣ ወደ እናትነት ስለተቀላቀለች ማለት ነው። በጣም ደስ ብሎናል። እዚህ ጋር የአብርሽ እናት አለች፣ የሩታ እናት አለች። የአብርሽ እናት ደግሞ ምን ተሰሙ? በጣም ደስታ ተሰምቶኛል፣ ደስ ብሎኛል። በሰላም ልጅ አቅፋ ለዚህ ስላደረሳት በጣም ነው ደስ ያለኝ። እኔ ደስ ብሎኛል። እግዚአብሔር ይመስገን። እዚህ ጋር ደግሞ የሩታዬ እናት አለች። የሩታዬ እናትም ደግሞ የተሰማትን። እሺ በመጀመሪያ ለአብርሽና ለሩታዬ ግሬስ ፋሚሊዎች በጣም ነው የምወዳችሁ። ዛሬ ደስታው የኛ ብቻ አይደለም የእናንተም ጭምር ነው። እግዚአብሔር ደግሞ መልካም ነገር አድርጎልናል። በጣም ነው የምወዳችሁ። ሩታዬም ደግሞ ያው እንደተናገረችው
የእናትነት ምንነትን ቀምሰዋለች። በሂደት ደግሞ በማሳደግ የእናትን ምንነት ታየዋለች። እግዚአብሔር የሰጣቸውን ፍሬ ይባርክላቸው፣ ያሳድግላቸው። አድጎም ለቁም ነገር እናት አባት የሚረዳ አገር ወገን የሚጠቅም እንዲሆን እንዲሁም በዚህ አጋጣሚ እለምናለሁኝ፣ ጸልያለሁኝ። አመሰግናችኋለሁ፣ ወዳችኋለሁ። እዚህም ያሉ ጓደኞቻቸውን እግዚአብሔር አምላክ ይባርካቸው፣ ያክብራቸው፣ ትልቅ ደረጃ ይድረሱ ነው የምለው። በጣም ደስ ይላል። እዚህ ጋር የጋሽ ያለ የሩታዬ ፋሲል እኔ አልታየሁም። አረ ወደ ፊት ለፊት ይኸው ፊት ለፊት። እሺ አመሰግናለሁ ለተደረገልን ፕሮግራም ሁሉ። ወራት ለእኛ ድንቅ ቀን ነው ዛሬ። ምክንያቱም ሩስ ነፍሰ ጡር ሆና ካየን ሰዓት ጀምሮ በጣም ጨነገን ጸልይ ነበረ። እግዚአብሔር መልካም ነው። ለዚህ ቀን ደርሰናል። ይሄ ቀን ሪሊ እጅግ በጣም ደስ የሚልና አፕሪሺየት የምናደርግበት ቀን፣ የምንደነቅበት ቀን ነው። ክብሩ ሁሉ እግዚአብሔር ይውሰድ። ይህን ያደረጋችሁ በተለይ ወገኖቻችን፣ ልጆቻችን እግዚአብሔር አምላክ ለብድራት ያብቃል። እናንተን እንደዚሁ ተደራችሁ እንዲሁ በምትወልድበት ጊዜ እግዚአብሔር ለእናንተም ብድር መስጠት እንድንችል ይህ ሁሉ ፍቅር ነውና ፍቅር እግዚአብሔር ነው። በእግዚአብሔር ስም መልካም ነገር አድርጋችኋል። እግዚአብሔር ይባርካችሁ እንላለን። እናመሰግናለን። እሺ ቤተሰቦቻችን፣ እኛም ቤተሰቦቻችን እንደተደሰቱ እኛም በጣም ተደስተናል ማለት ነው። እንግዲህ ሩታዬ በእርግጠኝነት እንደተደሰትሽ ደስ እንዳለሽ አልጠራጠርም። ምንም ጥያቄ የለውም። እና ማመን ያለብን ነገር ያው ከብዙ ጭንቅ በኋላ ደስታ እንደሚመጣ ማመን አለብን። ከዚህ በፊት ያለፉት ነገሮች ይሄን ቀን ላይ እንደርሳለን ብለን ማንም ያሰበ ሰው የለም። እግዚአብሔር ይመስገን። እሺ ለማንኛውም ሩታዬ ያው እዚህ ጋር አግባቡ ነው እንጂ ውስጥ ላይ ደግሞ ቦታች የምታርፊበት ቦታ አሳምረን ነው የጠበቅንሽ ከዲኮሮች ጋር እና ብዙ ከምቆሚ በቤት ውስጥ ገብተን ታርፊ ደስ ይላል። እሺ እና ቤተሰቦች ያው ሩታዬም ቤት ገብታለች። ያው ሩታዬ ግን እናትነት እንዴት ነው? በእናት ውስጥ ተቀበሽ? አንቺም እናት ሆነሻል። እናትነት ደስ የሚል ስሜት አለው። እውነት ትቀየራለህ ሙሉ ለሙሉ። እኔ ልያየሽ ያርገባኝ። እኔ ምንም ማለት ነው። በቃ ልጃችን ረበሽ ነው። ልጃችን አለቀሰ። በቃ ወይ የርቦታ ማሰብ ጀመረች ገና። አይ እናትነት ይከብዳል። እና ይሄ ጌታን እቀፊኝ ነው ያው ከኔስ ነው በቃ እዚህኛው ቅቤ ልትቀቢ ነው ሩታ፣ ተዘጋጅ። ባጉርሾማ ችግር የለም። ቀንሹ፣ ሙቀቱ ነው ቀንሹ። አሁን ቤቱን ስለሚሞቅ ቀንሹ። ሁለቱንም ዲም ላይቱንም እቺኛውንም ቀንሻት ነው ብለን ቀንሰው እንዲወጣቸው እንዲወጣቸው ሙቀቱ ነው የሚያበሳጨው። በቃ ይሄና ጥርስ ጭ በቃ ገን እያንሽል እናትክን እንሽ ቅቤ ያስፈልጋል። አዎ ቅቤ ግድ ነው። ፊት ለፊት እንዳታመጪው ማዘር በነካካጁት አቤልንም ጭንቅላቱ ትንሽ እንትን ብሏል። አይበዛብኛል አለ እሱ። ተረታኛለች፣ አባዬ ተረታኛለች። ይበቃል። ይጨመር። አዎ ይጨመር። ቁጭ ብቻ
አይ አትወድም እኮ ግፍ አትወድም። ቅጠል አይደረግም። ቅጠል እኮ ወረቀት እናርገላት። ፊትሽን አላስነካውም። ቂቤ አቀባብ ነው። ተከፍቼ አላውቅም። ሶፍት ነው። ለፊት እና ማዘር አትቀባም። እኔ ይቀባ። አረ እውነት እኔ ስራ ያለብኝ ሰው ነኝ። አባዬ ቁጭ አረ ቁጭማ አይ እኔ ስራ ያለብኝ ሰው ነኝ። አቤልን አልቀባውም። አባትዬው ነው የምቀባው። በቃ ስታገኙ ትቀቡታላችሁ። ሲመጣ ይቀባል። እሱ ያስፈልጓል። እሱ ያስፈልጓል። ትንሽ አናቱ ያልቋል። አብዬ ምንድነው? ቆይ እስቲ ላውራ። አሁን እዚህ ላይ በዚህ ድምቀት ላይ ቢኖር አብረሽ ቀሙርኛ በጣም ደስ ይለን ነበረ። ምን ይደረግ ያለ መኖሩ በጣም አዝነናል። የምር መምጣቱ አይቀርም፣ እናመጣዋለን። አዎ ሰብሰብ ብለው ደግሞ ይወጣሉ። አይሻልም? ለወደፊት ነው። ለወደፊት አሁን ስገባ ቢኖር አሪፍ ነበረ። አሁን ስገባ ነበር የፈለግነው። ያው እንግዲህ ምንም ማለት አይደለም። ብታይ እንግዲህ እችን ቀን ታልፋለች፣ አዲስ ቀን ትመጣለች። አይዞሽ። ማናት አዲስ አዲስ ትመጣለች። እና ሩታዬ ምን ያስፈልግሻል ሌላ? አስቀምጪው ነው እኛ ምናመጣው ጓደኞችስ ማማዬ ለማን ያሹ ልደግሚ ነው? አስቀምጫት ቅር እያላት ነው። ለኔ ልቀባይ ነው። አባዬ ያሰበች እንስማት። አባዬ አየቆየው መባን ነው ሩቲ ብላለሽ አይደል? ያስቆራረሱ ነው። አዎ ይቅር። እሺ ለማንኛውም ቤተሰቦቻችን ያው ሩታዬ ከጠበቀችው በላይ ደስ ብሏታል። በልጁ ተደስታ ሳያበቃ እቤት ደግሞ ተሰብስበን አንድ ላይ ሆነን ጠብቀናት ያው ደስተኛ ሆናለች። እግዚአብሔር ይመስገን። ይሄ ደስታሽ ምንም ነገር አይንጠቀሽ፣ ሁሌ አብሮሽ ይሁን። አባዬም አብዬም ሁላችሁም ደስተኛ ሁኑልን። ያው የልጅ ልጅ አይታችኋል፣ ሀያት ሆናችኋል። እግዚአብሔር አክስትነት እዚህ ጋር የታናሽ እህቴ እንግዲህ ተቀብለናል። ዛሬ ለታናሽ እህታችን አክስት ሆነ የመደምደሚያዬ ስሟ እንደውም የመደምደሚያዬ ቢሆን ጥሩ ነው። ምን መደምደሚያ አፈረው አይደለም የመጨረሻ አይ ማዘር ቆጣሪ መልሻለሁ ብለዋል እኮ ብለውኛል። ቆጣሪ መልሻለሁ እኔ አልወልድም ካሁን በኋላ የልጆቼ የሚሊየን ስናፍቅ ነበር ስጠብቅ ነበር። አሁን ደግሞ የሩታይን እየጠበቅኩ ነው ብያለሁ። ያው በሰላም ተቀብያለሁ። ደስ ብሎኛል። ደስ ይበላችሁ። አሜን። እምባንና ያልኩት ምንድነው የሩታዬን ልጅ ለማቀፍ ብዬ ያልኩትን ነው። ሌላ እንዳይመስላችሁ። ወዳችኋለሁ። እሺ እንግዲህ አሁን እኛ ወንዶች ምንወጣ ይሆናል ማለት ነው። እናንተ የሴቶች ቃል ፈልጋለሁ እኔ የምናምን ቃል ግቢለት ቢያንስ የአይን አባት ይሁን አይደለም ወልዳም ሮስት አባት መሆን አለበት። ዝግጅት ላይ ነው፣ መንገድ ላይ ነው። ኧረ አይደለም ነው አባዬ፣ እኔ ብዙ ነገር ያለብኝ ሰው ነኝ። ተመካከሬ ከእናንተ ጋር ያው ብዙ ነገር ችግር የለውም። እሺ ለማንኛውም አባት ለመሆን እኮ ችግር የለውም። በቃ እንመካከራለን። በጣም አመሰግናለሁ። ደስ ብሎኛል በጣም እና ደግሞ እንግዲህ እና ሩታን ለእናንተ እንተው የሚያስፈልጋን ነገር ካለ እኛ አለን። ሩታዬ አለን። እሺ ፋብሪሌ እናታችን እንወዳችኋለን።